የሳምንቱ ምርጥ ጨዋታ አርሰናል ከዩናይትድ በኤምሬትስ ስታዲየም። ዩናይትዶች ኤምሬት ላይ ሄደው አርሰናል ካሸነፉ 9 ዓመታትን ተቆጥሯል። ያለፉት 5 ጨዋታን ስንመለከት አርሰናል 4ቱን ሲያሸንፍ ዩናይትድ ምንም ማሸነፍ አልቻለም። አንዱን በአቻነት ተለያይቷል። ይሄ የአርሰናልን የበላይነት ያሳያል። አርሰናል ከዩናይትድ ምን ጨዋታ ልንመለከት እንችላለን? ማይክል ካሪክ ከባለፈው የሲቲው ጨዋታ ላይ የበላይነቱን ወደ አርሰናል ይመልሰዋል ወይስ ደግሞ አዲስ የተለየ ነገር ሊያሳየን ይችላል? ሚኬል አርቴታ እንግዲህ ላለፉት 2 የፕሪሚየር ሊግ ጨዋታ ምንም አይነት ጎል ሳያስቆጥር በአቻነት ነው የተለያየው። ይህ ቡድን እንግዲህ በመከላከል ሂደት በጣም አሪፍ ናቸው። ዩናይትድ ደግሞ በማጥቃቱ ሂደት አሪፍ ነው። ይሄንን ጨዋታ ሲንመለከቱ ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። መተን እንግዲህ 23ኛ ሳምንት ላይ ደርሰናል። ለዚህ ቡድኖች እንግዲህ የመጀመሪያ ሳምንት ላይ ነበር የፕሪሚየር ሊጉ መክፈቻ ጨዋታ በሚባል ለሁለቱም እንግዲህ የመጀመሪያ ጨዋታቸውን ማድረግ የቻሉት ዩናይትድ የበላይነት ቢኖረው ግን ደግሞ 3 ነጥቡን ያሳካው አርሰናል ነበር በዛ ጨዋታ ላይና ዩናይትድ 3 ነጥብ የሚገባው አይነት ቲም ነበር በዛ ጨዋታ ላይ። ግን ደግሞ እድል አንዳንድ ያስፈልጋል። ኳስ እንደዚህ ናት፣ አንፌር የሆነ ነገሮችን ታስተናግዳለችና ግን ዩናይትድ በዛ ጨዋታ ላይ ተሸንፎ 3 ነጥቡን አጥቷልና አርሰናል ደካማ በሚባል እንቅስቃሴ እንግዲህ በኮርና ኳስ አስቆጥሮ 3 ነጥቡን ይዞ መውጣት ይችላል። ክሊንሺትም ጠብቋልና ዩናይትድ በዛ ጨዋታ ላይ ያስመዘገቡት ቁጥሮች በጣም አስደንጋጭ ቁጥሮች ነበሩ። ለዩናይትድ ጥሩ የሚባል አጀማመር፣ ለሮበን አሞሪም ትልቅ ተስፋን የሰነቀ፣ ለደጋፊዎችም ትልቅ ተስፋን የሰነቀ ጨዋታ ነበረ። ዩናይትዶች የመጀመሪያውን ጨዋታ የሳምንቱ መጀመሪያ ላይ የፕሪሚየር ሊጉ መጀመሪያ ላይ አዲስ ሲዝን ሲጀምር በዚህ መልኩ ፕሪሚየር ሊጉ ሊያሸንፍ ይችላል። የፕሪሚየር ሊጉ ተፎካካሪ ተብሎ የሚገመተውን ቲም እንደዛ ሲጫወቱበት ወር ደግሞ እንደዛ የበላይነት ሲወስዱበት ተስፋ የታየበት ጨዋታ ነበረ። አርሰናል በበኩሉ ደግሞ ደካማ ሆኖ የታየበት ነበር። ግን ደግሞ ተቃራኒ ነው የሆነው። ሊጉ ከጀመረ በኋላ እየገፋ ሲመጡ ሳምንታት አርሰናል አሁን አንደኛ ላይ ተቀምጧል። ዩናይትድ ደግሞ እንደምንመለከተው 5ኛ ላይ ቁጭ ብሏልና እነዚህ ቡድኖች አጀማመራቸው ልክ ባይሆንም ዩናይትድ በጣም የተሻለ ቢመስልም ግን ደግሞ አሁን ላይ የተቀመጠበት ቦታ የተሻለ እንዳልሆነ ያሳያል። አርሰናል ደግሞ የተሻለ አጀማመር ባይጀምርም በዩናይትድ ጨዋታ ላይ አሁን ግን የተሻለ ቦታ ላይ ተቀምጧልና የባለፈውን ጨዋታ ስናነሳ በጣም ጥሩ ዩናይትድን ተመልክተናል። ግን ደግሞ ጎል ማስቆጠር አልቻለም። ያን ሁሉ ሹት አድርገን ያን ሁሉ ኦን ታርጌት ያስቆጠረን እንግዲህ ምንም አይነት ወደ ጎል የቀየረው ኳስ አልነበረም። እነዛ ሹቶችና እነዛ ኦን ታርጌቶች ዩናይትድ 8-2 አርሰናል ካሸነፈበት ጨዋታ በኋላ የመጀመሪያዎቹ ሆነው የተመዘገቡትና የዛን ያህል ቁጥር አስመዝግበን ነው እንግዲህ ጎል ማስቆጠር ይቻላል። የአርሰናል የተከላካይ ክፍል አለማድነቅ አንችልም። በፕሪሚየር ሊጉ ብቻ ሳይሆን ዓለም ላይ አሪፍ የተከላካይ ጥምረት አለው ከሚባሉት ቲሞች መሃል አንደኛው ነው። እነ ቲምበርን ማንሳት ይችላል። ሳሊባና ገብርኤል ሁሌም የሚወራላቸው ናቸውና ምናልባት እነ ካላፊዮሪ ከጉዳት ተመልሰው ቡድኑን ከተቀላቀሉ እንመለከተው ነው የሚሆነው። ግን ደግሞ የሶስቱ ጥምረት በጣም አሪፍ እንደሆነ እናውቃለን። በዚህ በኩል ዴቪድ ራያም አለና የባለፈውን ሴቭ ምንረሳት አይደለችም። የባለፈው ሲዝን ላይ በኦልድ ትራፎርድ ያዳናት ኳስ ምናልባት ከ5ቱ ያለፉት ጨዋታ ላይ ዩናይትድ ምንም አይነት ጨዋታ ሳያሸንፍ እንዲጓዝ ያደረገው ዴቪድ ራያ ነው ብንል ምንም የሚካድ ነገር አይደለም። ኦልሞስት ከመስመር ላይ ያወጣት ኳስ ናትና ያቺን ኳስ ማንሳት እንችላለን። ዩናይትዶች በዚህኛው ጨዋታ ምን ሊያሳዩን ይችላሉ ነው። ማይክል ካሪክ እንግዲህ ሲቲ ላይ ሳይጠበቅ ትልቅ የበላይነትን ወስዶ ክሊንሺት ጠብቆ ነው ማሸነፍ የቻለውና ምንም እንኳን ጨዋታው 2-2 ቢያልቅም ዩናይትዶች ከዛ በላይ ጎል ማስቆጠር እንደሚችሉ በጣም ግልጽ ነበረ። የተሻሩብን 3 የኦፍሳይድ ኳሶች አሉና እነዚህ ተደማምረው ዩናይትዶች ጎል የማስቆጠር ችግር እንደሌለባቸው እናውቃለን። ግን ጎል የመቆጠር ችግር ደግሞ እንዳለበት እናውቃለን። በማይክል ካሪክ ስር ምንም እንኳን ጎል ባይቆጠርብንም በፍሌቸር ስር ጎል ተቆጥሮብናል። ስለዚህ አሁንም ቢሆን ተከላካዮችን አሪፍ ነው ለማለት በጣም ያዳግታልና የማጥቃት ሂደታችን ግን በጣም አሪፍ እንደሆነ ምንም ምንክደው ነገር አይደለም። ጥሩ የሚባል የማጥቃት ሂደት አለና እነዚህ ቡድኖች ጥሩ የመከላከል ሂደት ያለው ቡድንና ጥሩ የማጥቃት ሂደት ያለው ቡድን ይፋጠጡበት ጨዋታ ይመስለኛል። እነ ሳሊባ እነ ገብርኤል ይነክሳሉ ወይስ እነ ብራያን ምቤሞ እነ አማድ እነ ዶርጉ የሚነክሱበት ጨዋታ ይሆናል ተብሎ ይጠበቃልና የተከላካዩ መስመርና የአጥቂው መስመር የዩናይትድ የአጥቂ መስመር የአርሰናል የተከላካይ መስመር የሚፋጠጡበት ጨዋታ ይመስለኛልና በሁለቱም በኩል ስንመጣ በተቃራኒ ደግሞ ስናደርገው የአርሰናል የማጥቃት ሂደትን ስናወራ ይሄን ያህል አይደለም። ቪክተር ኮሬሽ እንደምናውቀው ነው ኦልሞስት ፕሪሚየር ሊጉ ላይ ተሸግሯል እየተባለ ነው። በዚህኛው ሲዝን በቃ ጠፍቶበታል። ምናልባት በዛኛው ሲዝን ከተሻሻለ ብለው እየጠበቁት ያለው አጥቂ ነው። ብዙ የሚወራበት አጥቂ ነውና እነ ማትሬሌ እነ ቶሳር በደጋፊዎቹ ራሱ አለ አይደል ኮንስታንትሊ የሚወደዱ ተጫዋቾች አይደለም፣ ሁሌም ይወቀሳሉና እነዚህ ናቸው። ምናልባት ሳካን ነው ልናነሳ የምንችለው። የሳካ አሲስቶች ናቸው ዩናይትድ ሊጎዱ ብለን የምናነሳው እንጂ የአጥቂ መስመሩንም ስናነሳ የክንፍ መስመሩንም ስናነሳ ይሄን አይደለም። አሁን ሚኬል አርቴታ ምናልባት ከቪክተር ኮሬሽ ይልቅ ጄሱስን ሊመርጡበት የሚችሉበት አጋጣሚ አለ። ከጉዳት በኋላ ከተመለሰ በኋላ ጥሩ የሚባል እንቅስቃሴ እያሳየ ነው። ከቪክተር ኮሬሽ የተሻለ
በአርሰናል ሂደት የሚያስፈራው አጥቂ እሱ ይመስለኛልና ምናልባት ዩናይትዶች በቪክተር ኮሬሽ ከተጀመረላቸው በጣም እድለኛ ናቸው። በጄሱስ ከተጀመረላቸው ግን የተወሰነ እንደሚቸገሩ በጣም ግልጽ ነው። ቪክተር ኮሬሽን ማቆም እንደሚቻል እኛ ነን ያሳየነው ማለት ምንችለው ነገር ነው። በቃ ማቲያስ ዴሊት እንዴት አቁሞት እንደነበረ የነካት ኳስ ኦልሞስት በጣም ትንሽ ነበር። ባለፈው ሃላንድንም ማቆም ይችላል። ለተወሰነ 18 ኳሶች ብቻ ነው የነካውና ዋን ቱ ማርክ እንደዚህ አይነት አጥቂዎችን ማቆም እንደሚቻል በሊጉ ላይ እንግዲህ እያሳየን ነው። በድጋሚ ቪክተር ኮሬሽን ልናቆም እንችላለን ወይ ደግሞ ጄሱስን ልናቆም እንችላለን። የምንመለከተው ነው። ምናልባት ዩናይትድ ጄሱስን አርቴታ የሚያስጀምረው ከሆነ ይከብደዋል ብዬ አስባለሁ። ለነ ማርቲኔሊ ለነ ማርቲኔዝ ለነ ማኑኤል ጋርቴ ሊያስቸግር የሚችለው አጥቂ ከቪክተር ኮሬሽ ይልቅ እሱ ነው ብዬ አስባለሁና ያንን ማርክ ለማድረግ በጣም ቀላል ነው። ከማርቲኔዝ ሃላንድን ማቆም ከቻለ ቪክተር ኮሬሽን ማቆም ያቅተዋል ብዬ አላስብምና የዩናይትድ ተከላካይ ይሄን ያህል ጥሩ የሚባል ተከላካይ አይደለም ያለን፣ ደካማ የሚባል ተከላካይ አለ። የአርሰናልም የማጥቃት ሂደት ደካማ ነው ብለን መናገር እንችላለንና ኦልሞስት አሪፍ እንቅስቃሴ የምንመለከተው በዛኛው የሜዳ ክልል ይመስለኛል። የዩናይትድ አጥቂ ባለበትና የአርሰናል ተከላካይ ባሉበት መስመር ላይ ጥሩ የሚባል እንቅስቃሴ የምንመለከትበት ይመስለኛል። የነ ብሩኖ ፈርናንዴዝ ቻንስ ክሬት ማድረግ አሲስቶችን ማድረግ እንዴት የአርሰናል ተከላካዮች ሊያቆሙት ይችላሉ? እነ ብራያን ምቤሞን እንዴት ሊያቆሙት ይችላሉ? እነ ሳሊባ ገብርኤል ከነ ካላፊዮሪ ወይ ደግሞ ሌላ ተጫዋች ምታስቀባት አይታወቅም። በዛኛው ሴድ ምን አይነት አሰላልፍ ሊጠቀም እንደሚችል አማድን ማን ሊያስቆሙ ይችላል? ዶርጉ እንቅስቃሴው እንግዲህ አሪፍ ነው በሲቲ ላይ። ያንን እንቅስቃሴ እንዴት ነው የአርሰናል ተከላካዮች ሊቋቋሙት የሚችለው የሚለው ነገር እውነት ለመናገር አጠራጣሪ ይመስለኛል። ምርጥ 11 እንኳን እናውጣ ብንባል ከሁለቱም ቲሞች የአጥቂ መስመሩን ሙሉ ለሙሉ በሚባል ደረጃ የዩናይትድን የአጥቂ መስመር መጠቀም ማይቀር ነው። ሳካንና አማድን ብናወዳደር ወይ ደግሞ ብራያን ምቤሞን ብናወዳደር በዚህ ዓመት ባሳየው እንቅስቃሴ ከሆነ የተሻለው ተጫዋች አማድ ወይ ደግሞ ብራያን ምቤሞ ነው መምረጥ እንችላለን። ከነ ቶሳርድ ከነ ማርቲኔሊ በላይ ብራያን ምቤሞ ወይ ደግሞ አማድን በላይ በኩል መውሰድ በጣም ቀላል ነገር ነው። ሴስኮንና ቪክተር ኮሬሽን ምናልባት ልናወዳደር እንችላለን፣ ግን ይሄን ያህል አሪፍ የሚባሉ ተጫዋቾች እንዳልሆኑ በዚህ ዓመት ሁለቱንም እናውቃለን። ግን እውነት የሆነ የማንቸስተር ደጋፊ አያስብለን እንጂ ሴስኮ የተሻለ እንቅስቃሴ ማድረግ እንደሚችል ቻንስ ክሬት ከተደረገለት እየተመለከተን ነውና የማጥቃት ሂደታችን ከአርሰናል በጣም የተሻለ ነው። ምርጥ 11 እንኳን ብናወጣ እኛ ከአርሰናል የተሻለ የፊት መስመር እንደሚኖረን ገልጽ ነውና የአርሰናል ጨዋታ ምን ሊመስል ይችላል? ሚኬል አርቴታ ምን ሊጠቀሙ ይችላሉ? በጣም ወሳኙ ነገር ነውና ማይክል ካሪክ በድጋሚ ሊያስገርመን ይችላል ብዬ አስባለሁ። የመጀመሪያው ጥያቄ ማን ሊሰልፍ ይችላል? የባለፈው የሲቲ ጨዋታ ላይ የነበሩት ምቦሞ በአጥቂነት ዙሪያ፣ ዶርጉ በክንፉ ሳይድ፣ አማድ ይጠበቃል። ቤንች የሚሆን ተጫዋች አይደለም ከነ ኩኛ ወይስ ደግሞ እነ ሴስኮ ድል ያገኛሉ ያገኙ የሚለው ነገር ነው እንጂ የተከላካይ መስመሩ ብዙ የሚቀየር አይመስለኝም። እነ ሜኑ እነ ካስሜሮ ድል ያገኛሉ። ብሩኖ ፈርናንዴዝ ነው። ተከላካይ ካለን አንጻር ማርቲኔዝ እና ማጉዌርን ብቻ ነው ልንጠቀም የምንችለው። ሉክሾ ነው ምናልባት ሳካን ያቆማል ተብሎ የሚጠበቅበት አጋጣሚ ነው። ዳሎም አለ ምናልባት ዳሎና ሌኒሮ የምጠብቃቸው እሱ ቅያሪ ሊኖር ይችላል ብዬ አስባለሁና ሌላኛው ተጠባቂ እንቅስቃሴ በሾው በኩል ያለው የሳካ እንቅስቃሴ ይመስለኛል። ከዚህ በፊትም ሳካን ማቆም ይችላል። አሁን ደግሞ ሞር በተፈጥሯዊ ቦታው እየተጫወተ ያለው የሚገኘው ሉክሾም አለ። ፕላስ ደግሞ ተከላካይ ሆኖ ግን እንደ አጥቂ እየተጫወተ የሚገኘው ዶርጉም አለ። እነዚህ ሁለት ተጫዋቾች እንግዲህ በመከላከሉ ሂደት ሞር አሪፍ እንደሆኑ እናውቃለን። የማጥቃቱ ሂደት ላይ ደግሞ ዶርጉ በጣም ተሽሎ አሪፍ እንቅስቃሴ እያደረገ እንደሆነ እየተመለከትን ነው። ለማይክል ካሪክ እሱን ማስጀመር ሞር የተሻለው ነገር በማጥቃቱም በኩል ይረዳዋል፣ በመከላከሉም በኩል ሳካን ለማቆም ይረዳዋል። ሉክሾ እንደ ልቡ ነፃነት አግኝቶ ከነማጉዌር ጋር መሀል ላይ ለማገስ የሚሞክርበት አጋጣሚ ሊኖር ይችላል። መሀሉ ላይ ሶስት ተከላካይ ልንመለከት እንችላለን። ዶርጉ መቶ እንደ አምስተኛ ተከላካይ ሊጨመርባቸው ይችላል ዩናይትድ ሲጠቃና እንደዚህ አይነት ነገሮች ለመመልከት ዶርጉ ማስጀመር በጣም የተሻለ ነገር ነው። ማቲያስ ኩኛ በዚህ ጨዋታ ላይ አሪፍ ተጫዋች ነው ብዬ አስባለሁ። ግን ማይክል ካሪክ ምን ሊያሳየን ይችላል? ከባለፈው ጨዋታ አንጻር ከካውንተር አታክ ጨዋታችን አንጻር በዚህኛው ጨዋታ ምን ልንመለከት እንችላለን የሚለው ነገር በጣም ተጠባቂ ነው የሚሆነው። ይሄ ድል እንግዲህ ከ9 ዓመት በኋላ ልናሳካው የምንችለው ድል ነው። ባለፈው አንፊልድ ላይ ሊቨርፑልን ስናሸንፍ በተመሳሳይ መልኩ ነበርና ረጅም ድሎችን የምንሰብርበት አመት ሆኖ እየመጣ ይገኛል። በአርሰናል በሜዳው ያልተሸነፈ ቲም እንደሆነ እናውቃለን። ባለፈው ክሪስታል ፓላስ በሜዳው ያልተሸነፈ ቲም ሆኖ ነበር እኛ ያሸነፍነው። ከ9 ዓመት በኋላ ሊቬን አሸነፍን። ከዛ አሁን አርሰናል ነው የሚጠብቀንና እነዚህ አይነት መጥፎ ሪከርዶችን የምንሰብርበት እድል የመጣ ይመስለኛል። አሁን የሆነ ኮንፊደንስ ሰጥቶናል። የሲቲው ጨዋታ ትልቅ ኮንፊደንስ ሰጥቶናል ብዬ መናገር እችላለሁና እንጂ አሁን በሲቲው ጨዋታ ተሸንፈን ኦር ደግሞ
ከሲቲ ጨዋታ በፊት አርሰናል የምናገኝ ቢሆን ኖሮ የዚህን ያህል ኮንፊደንስ እንደማይኖረን በጣም ግልጽ ነበር። ጭራሽ ከሜዳ ውጪ ተጉዘን ነው የምንጫወተውና ኮንፊደንስ የሰጠን ያኛው የሲቲ ጨዋታ ይመስለኛል። ጥሩ መጫወታችን፣ የበላይነት መኖሩ፣ ከዛ ብዙ ጎል ማስቆጠር እንደምንችል ማሳየታችን፣ ጎል እንዳይቆጠርብን ማድረግ እንደምንችል ማሳየታችን፣ የዓለማችን ላይ ምርጥ የሚባለውን አጥቂ ማቆም እንደምንችል ማሳየታችን ትልቅ ኮንፊደንስ ሰጥቶናል ብዬ መናገር እችላለሁ። ማይክል ካሪክም ያንን ነገር ነው ያወራው። ያ ጨዋታ ኮንፊደንስ ሰጥቶናል፣ ግን በአንድ ጨዋታ ጀጅ ማድረግ ከባድ ነው የሚል አስተያየትም ሰጥቷልና ሲቲን ስላሸነፍን ምርጡ ቲም ነን፣ የፕሪሚየር ሊጉ አሪፍ ቲም ነን ማለትም እንደማንችል በጣም ግልጽ ነው። ይህንን ጨዋታ ዩናይትድ የሚያሸንፍ ከሆነ ባለፈው የዓመቱን ምርጥ ድል ነው ያስመዘገበው ብያችሁ ነበረ፣ ግን ደግሞ አርሰናልን ካላሸነፈ ነው ብያችኋለሁ። አርሰናልን የሚያሸንፍ ከሆነ የዚህ ዓመት ትልቁ ድል ለዩናይትድ ይሄኛው ይመስለኛል። የሊጉ መሪ ነው፣ ወደ ቻምፒየንስ ሊግ ሊያደርሰው የሚችለው ትልቅ 3 ነጥብ ነው የሚያሳካው። ከ9 ዓመት በኋላ ነው ይህንን ቲም ሊያሸንፍ የሚችለው። ጥሩ መከላከል ያለውን ቲም ከጥሩ የማጥቃት ሂደት ካለው ጋር ነው የሚፋጠጡትና ይህንን ድል ለማይክል ካሪክ ኬሪር በጣም ትልቅ ኬሪር ነው ብዬ አስባለሁ። ለመጨረሻ ጊዜ ሲገናኙ አርሰናል እና ዩናይትድ በካሪክ ስር 3-2 አሸንፎ ነበር ራሱ ሚኬል አርቴታን እና በዚህኛው ስንመጣ ግን ያኛው አርሰናል አይደለም። ያ ለዋንጫ ተፎካካሪ አልነበረም። ያ የቡድን መሪ አልነበረም። የሊግ መሪ አልነበረም። አሁን በሁለቱም ቦታ እየመሩ ነው። ቻምፒየንስ ሊግ ላይም ፕሪሚየር ሊግ ላይም እየመሩ ናቸውና ከኛ ጋር ያላቸው ርቀት በጣም ትልቅ ጋፕ ነው። ይሄ ታሪካዊ ነገራችንና ዩናይትድ ትልቅ ቲም ስለሆነ እንደዚህ የተላልቅ ጌሞች ላይ ራሱን ስለሚያሳይና ትልቅ የሆነ ፐርፎርማንስ ስለሚያሳይ ነው እንጂ እውነት ለመናገር ያለን ጋፕ በጣም ሰፊ ነው። የሊጉ ደረጃችንን ያሳውቃል። ያለን የፖይንት ልዩነት ሰፊ ነውና ማይክል ካሪክ በዚህ ጨዋታ ምን ሊያስመለክተን ይችላል? በጣም ተጠባቂ ነገር ነው። ሚኬል አርቴታ የተለየ ነገር ምን ያሳዩ ነው? ሁለት የፕሪሚየር ሊግ ጨዋታ እንግዲህ ከሊቨርፑል እና ከኖቲንግሃም ጋር ጎል ሳያስቆጥሩ ነው የመጡት። ያ ደግሞ ትንሽ ከበድ ሊላችሁ ይችላል ብዬ አስባለሁ። በፕሪሚየር ሊጉ ሁለት ጨዋታ ጎል ሳያስቆጠር መጥቶ ሁለት ተከታታይ ጨዋታዎችን ነጥብ ጥሎ መጥቶ ለዋንጫ እየተፎካከረ ያለ ቲም እንደዚህ አይነት ፐርፎርማንስ የሚጠበቅ አይደለም እና ምናልባት ዩናይትድ ላይ ጠንካራ ማለት ነገር ይኖራል። ምክንያቱም ኦልሞስት ከ6 ነጥብ ማግኘት ከነበረባችሁ 2 ነጥብ ነው ማግኘት ይቻሉት። ሌላ ከ9 ነጥብ የሆነባቸውና ወይ 3 ነጥብ ብቻ ያሳካሉ ከ9 ኦር ደግሞ ምንም ሁለቱም ብቻ አሳክተው ሊቆዩበት የሚችልበት አጋጣሚ አለ። ይህንን ጨዋታ ለነሱ ማሸነፍ ትልቅ ሚኒንግ አለው። ከሁለት ተከታታይ ጨዋታ በኋላ የሚያሸንፉት ድል ነው የሚሆነው። ሶስተኛ ጨዋታ ነጥብ ላለመጣል ነው የሚጫወቱት። ዋንጫውን ላለመጣት ከሲቲ ጋር ያለውን ጋፕ በዚሁ በ7 ወር ደግሞ ሲቲ ነጥብ ቀዳላቸው ለማስፋት ነው የሚሄዱትና ትልቅ ሁለቱም ትልቅ ፐርፐዝ ይዞ ነው በዚህ ጨዋታ ላይ የሚጫወቱት። የአውሮፓ ቻምፒየንስ ሊግ ያስፈልገናል። እነዚህ አይነት ቲሞችን ማሸነፍ ደግሞ የሆነ ትልቅ ሞቲቬት ሊያደርግ እንደሚችል ከደጋፊዎቹ መመልከት እንችላለን፣ ከተጫዋቾቹ መመልከት እንችላለንና አርሰናል ከዩናይትድ ወደ የሚደረገው ጨዋታ በጣም ተጠባቂ ጨዋታ ነው ብለን ምንም የሚካር ነገር አይደለም። በሀገራችንም በቃ ልክ እንደ ደርቢ ነው። ከዛ ስሜት ይልቅ እዚህ ያለው ስሜት ሞር የሚበልጥ ይመስለኛልና እዚህ ያሉት የዚህን ያህል አይደለም የሚበሻሸቁት። እዚህ ብዙ ደጋፊዎችም ስላሉ በሁለቱም ወገን አሪፍ የሆነ ነገር የምንመለከትበት ሳምንት ይሆናል ብዬ አስባለሁ። ዩናይትድ እንደባለፈው ምርጥ የሚባል አቋም፣ ምርጥ የሚባል ጨዋታ፣ ምርጥ የሚባሉ ጎሎች የሚያስመለክትበት ሳምንት ይሆናል ብዬ ተስፋ አደርጋለሁ። ወደ አራተኝነት ወደ ቻምፒየንስ ሊግ የሚያደርገን ጉዞ 3 ነጥቡ ትልቅ 3 ነጥብ ነው። እኔ ማልከደው 3 ነጥብ ነውና እስቲ የሁለቱን ቲም ጨዋታ ካየን በኋላና ማን የተሻለ ታክቲካል ነበረ፣ ማይክል አርቴታ ወይስ ማይክል ካሪክ? ማን የተሻለው ጨዋታ ተጫዋች ማን ነበረ? አርሰናል ሌላ ሶስተኛ ጨዋታ ጎል ሳያስቆጠር ሊወጣ ነው፣ ነጥብ ሊጥል ነው። ዩናይትድ ከ9 ዓመት በኋላ አርሰናል ሊያሸንፍ ይችላል ወይስ ደግሞ አሁንም የአርሰናል የበላይነት ዩናይትድ ላይ እንደ ጎላ ይቀጥላል የሚለው ነገር የምንመለከትበት ጨዋታ ነው። 23ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ነው ብዬ አስባለሁና እስቲ የዝውውር ዜናዎች ካልተሰሙ ከአርሰናል ጨዋታ በኋላ ተመልሼ እመጣለሁ። የዝውውር ዜናዎች ደግሞ ከተሰሙ በሌላ ቪዲዮ እመጣላችኋለሁና የቴሌግራም ቻናላችንን ጆይን ማድረግ እንዳይረሳ። አዲስ ከሆኑ እስካሁን ድረስ ሰብስክራይብ ካላደረጉ ደግሞ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።